ትራምፕ በሆርሙዝ ሰርጥ እጃቸውን ሰበሰቡ። አሜሪካ ለዓመታት በኤርትራ ላይ ጥላ የነበረችውን የተለያዩ ማዕቀቦች ማለት ነው ልታነሳ መሆኑ ነው በሰዓት እየተዘገበ የሚገኘው። የፕሪቶሪያው ስምምነት በትግራይ በግልጽ ተጥሷል። ቱርክና ሳውዲ ቪዛ ቀረ። የፕሪቶሪያው ስምምነት በትግራይ በግልጽ ተጥሷል። በትግራይ ክልል የጦርነት ጥላ ዳግም እያንዣበበም ይገኛል። ሰላም ወዳድ የሆናችሁ ሁሉ ሰላም ለሀገራችን እያላችሁ በኮሜንት ላይ አስፍሩ። የህወሓትና በፌዴራል መንግስቱ እውቅና ውጪ የትግራይ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል ለትግራይ ክልል ምክር ቤት ባቀረቡት ወቅታዊ ሪፖርት ላይ በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያው የሰላም ስምምነት በተግባር መፍረሱን አስታውቀዋል። ዶክተር ደብረጽዮን በንግግራቸው ላይ እንደተናገሩት የትግራይ ህዝብና አመራር ለሰላም ሲባል የከፈሉት ዋጋና ያሳዩት ቁርጠኝነት ቢኖርም በፌዴራል መንግስቱ በኩል ስምምነቱ በተግባራዊ የማድረግ ፍላጎት ባለመታየቱ ስምምነቱ በግልጽ ተጥሷል እንዲሁም ፈርሷል ይላሉ። አበበ ነኝ ያለው ውሻ መገደሉ ነዋሪዎች ገለጹ። ይህ የምታዩት ውሻ ከመሞቱ በፊት ሰው ነበረ፣ ከዛ ወደ ውሻ ተቀየረ። ወደ ውሻ ሲቀየር የተመለከቱ ሰዎች በሁኔታው በመደናገጥ የጥንቆላ ነው በሚል በፍጥነት አባረው ለመግደል ሲያሯሩጡት እኔ አበበ ነኝ እባካችሁ አትግደሉኝ እያለ ተማጽኗል። ሆኖም ሰዎቹ እሱን ከመግደል ወደ ኋላ አላሉ። እንግዲህ አብዛኛው ሰው ሐዋሳ ላይ ስለተፈጠረው ጉዳይ እየጠየቃችሁ እንግዲህ ይሄ ውሻ መሰል ፍጡር አበበ ነኝ አትግደሉኝ እያላችሁ ገደላችሁ። ይህ እርግማን ጥንቆላ ነው ያላችሁም ሰዎች አላችሁ። ተሳስታችሁ። ይህ ዌርወልፍ እንዲሁም እኛ የሰው ጅብ ብለን የምንጠራቸው ፍጥረታቶች ሪል ሰው ሳይሆኑ ራሳቸውን ችሉ ፍጥረታቶች ናቸው። እነዚህ የሰው ተኩላዎች፣ የሰው ጅቦች ኢትዮጵያ ላይ ተበራክተው እንግዲህ እኔ አበበ ነኝ አትግደሉኝ ያለው ይሄ ፍጥረታት መግደላቸው ትክክል ነው ወይስ አጥፍተዋል? ይህ ፍጥረታት በሞት ነበረበት ወይስ መሞት አልነበረበት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ትራምፕ በሆርሙዝ ሰርጥ እጃቸውን ሰበሰቡ። ኮፒ ሊንክ እያደረጋችሁ ተከታተሉኝ። ፕሬዝዳንት ዶናልድ ትራምፕ በታላቅ ፉከራ የጀመሩትን ፕሮጀክት ፍሪደም ወይንም የነጻነት ፕሮጀክት የተባለውን ወታደራዊ ዘመቻ ለጊዜው እንዲቆም ትዕዛዝ አስተላልፈዋል። መርከቦችን በኃይል አጅቤ አወጣለሁ ያሉት ትራምፕ አሁን ግን የዲፕሎማሲ መንገድ ይሻላል ወደሚል ድምዳሜ መጥተዋል። ትራምፕ ለዚህ ውሳኔያቸው እንደ ምክንያት ያቀረቡት ከኢራን ጋር እየተደረገ ያለው ድርድር መሻሻል ማሳየቱንና አደራዳሪዋ ፓኪስታን ጥያቄ መሰረት በማድረግ ነው። ነገር ግን ከጀርባ ያለው እውነታ ሌላ ይመስላል። ዘመቻው በተጀመረበት ቅጽበት የኢራን ሚሳኤሎች የአሜሪካ የጦር መርከብን መትተዋል የሚሉ መረጃዎች ወጥተው ነበር። ምንም እንኳን ዋሽንግተን የፈጠራ ወሬ ነው ብላ ብታስተባብልም የቀጠናው ውጥረትና የኢራን ግትር አቋም ትራምፕን ወደ ኋላ እንዲያፈገፍጉ ሳያስገድዳቸው እንዳልቀረ እየተነገረ ነው። የኢራን መገናኛ ብዙሃን ጉዳዩን እንደ ትልቅ ድል እያከበሩት ነው። ትራምፕ ተከታታይ ውድቀቶችን ካስተናገዱ በኋላ አፈግፍገዋል ሲሉም እየዘገቡ ይገኛሉ። እዚህ ጋር የምንረዳው ነገር ቢኖር ትራምፕ ነገሮችን ሳያጤኑ በስሜት የመጀመርና ግፊት ሲበረታባቸው ደግሞ የማቆም ልማዳቸው አሁንም መቀጠሉን ነው። መርከቦችን ለማስወጣት የነበረው ሙከራ ለጊዜው ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው እገዳ ግን አሁንም እንደቀጠለ ነው። ይህ የትራምፕ እርምጃም የሰላም መንገድ ነው ወይንስ የስትራቴጂ ሽንፈት? የሆርሙዝ ሰርጥ ውጥረትስ ወዴት ያመራል? ለፓለስታይኖች ሲል ራሱን አደጋ ውስጥ የከተተው አክቲቪስት አሁን ላይ መራር ሐዘን ከእስራኤል እስር ቤት ሆኖ ሰምቷል። ይህም ደግሞ በብራዚል እናቱ እንደሞተች አሁን ላይ ተሰምቷል ማለት ነው። እዚህ ጋር የምትመለከቱት ቲያጎ አቪላ የተባለ ብራዚላዊ ከአንድም 3 ጊዜ ለፓለስታይን ለጋዛዎች የሰብአዊ ድጋፍ ለማድረግ በስሙድ ፍሎቲላዎች ላይ የሄደ አክቲቪስት ነው። ይህ ሰው ማለት ነው ከነ ግሬታ ቱንበርግ ጋር 2 ጊዜ ሄደ። አሁን ላይ ደግሞ ማለት ነው እንግዲህ የተለያዩ አክቲቪስቶችን አሳትፎ ወደ ፓለስታይን ወደ ጋዛ በሚሄድበት ሰዓት ላይ በእስራኤል ወታደሮች ኢንተርሴፕት ተደርጎ ይህና ሌላ ስፔናዊ አሁን ላይ በእስራኤል እስር ቤት ውስጥ ይገኛሉ። የፍርድ ሂደታቸውንም እየተከታተሉ ነው። ነገር ግን ቲያጎ አቪላ ይህ እስከዛሬው አልሆነለትም። መታሰሩ ብቻም ሳይበቃው ማለት ነው አሁን ላይ በእስራኤል እስር ቤት ሆኖ የእናቱን መሞት እንደዚህ እንደምትመለከቱት ነበር አሁን ላይ የተሰማ ማለት ነው። ብዙዎችም ሀዘናቸውን እየገለጹለት ነው። ለተበዳዮች ድምጽ ለመሆን ለተበዳዮች የሰብአዊ ድጋፍ ለማድረስ ሲሄድ እርሱ ግን ሀዘኑ ከቤቱ ሆኗል ማለት ነው። አሁን ላይ ብዙዎች
ሀዘናቸውን እየገለጹለት ይገኛሉ። እርሱም እንዲፈታ ትላልቅ የሀገር መሪዎች የእሱ ሀገር ብራዚል እንደዚሁም ደግሞ የስፔኑ ጠቅላይ ሚኒስትር ሳይቀር እንደዚህ አይነት ህገወጥ ማፈንን አቁሙና ልቀቋቸው እያሉ ይገኛሉ ማለት ነው። ዘንድሮ ጉድ ነው የምንሰማው ጋይስ። ኢሳያስ አፈወርቂን ከዶናልድ ትራምፕ ጋር ሊያጨባብጡ የሚችሉ መረጃዎች እጅ ገብተዋል ሲል ሮይተርስ በትናንትናው ዕለት እየዘገበ ይገኛል። ይህም ሁኔታ በርካቶችን እያነጋገረ ነው የሚገኘው። ምክንያቱም ደግሞ አሜሪካ ለዓመታት በኤርትራ ላይ ጥላ የነበረችውን የተለያዩ ማዕቀቦች ማለት ነው ልታነሳ መሆኑ ነው በሰዓት እየተዘገበ የሚገኘው። ይህም ሁኔታ እንግዲህ የመካከለኛው ምስራቅ ጦርነት ከተጀመረ በኋላ የሆርሙዝ ሰርጥ መዘጋት እንቅልፍ የነሳቸው ዶናልድ ትራምፕ እንግዲህ ቀይ ባህር እንዲሁም ደግሞ በአካባቢው ላይ ያሉትን ወደቦች ለመቆጣጠር እንዲሁም ደግሞ የበላይነታቸውን ለማረጋገጥ ያስችላቸው ዘንድ ነው ከኤርትራ ጋር ስምምነት እንዲሁም ደግሞ የማዕቀቡን ለማንሳት ውሳኔን ለማሳለፍ ዝግጅት ማጠናቀቃቸው እየተነገረ የሚገኘው። ይህም ሁኔታ እንግዲህ በርካቶችን እያነጋገረ ይገኛል። በዋናነትም ከኢትዮጵያ ጋር ወደ ጦርነት ትገባለች ተብላ ስትጠበቅ የነበረችው ኤርትራም እንግዲህ ወደ ጦርነቱ እንዳትገባ እንዲሁም ደግሞ ኢትዮጵያ ማለት ነው ከኤርትራ ጋር ወደ ጦርነቱ እንዳትገባ ዶናልድ ትራምፕ መልእክት ያስተላልፋሉ ተብሎ እንደሚጠበቅ ጭምር ነው እየተነገረ የሚገኘው። ይህም ሁኔታ እንግዲህ እንደሚታወቀውም ኢትዮጵያ በቀይ ባህር ላይ ማለት ነው ታሪካዊ የባለቤትነት እንዲሁም ደግሞ የባህር በር ይገባኛል ጥያቄ ካነሳችባቸውና ከኤርትራ ጋር በዲፕሎማሲያዊ መንገድ ይህን ጉዳይ ለመፍታት እንግዲህ በተለያዩ አጋጣሚዎች ጥረት ስታደርግ እንደነበረ የምናስታውሰው ነገር ነው። ምናልባትም ይህ ዲፕሎማሲያዊ የሆነ ድርድር የማይሳካ ከሆነ በጦርነትም ቢሆን የቀይ ባህርን እናስመልሳለን የሚሉ መረጃዎች ከተዘዋወሩ በኋላም ኤርትራ ከፍተኛ ስጋት ላይ እንደሆነች የሚታወቅ ቢሆንም በአሁን ሰዓት ግን አሜሪካ ማለት ነው ለኤርትራ እርዳታ ልታደርግ ትችላለች፣ በተለይም ደግሞ ማዕቀቦችን ልታነሳት ትችላለች የሚለው መረጃ በርካቶችን እያነጋገረ ይገኛል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የዓለም የጤና ድርጅት ከባድ የተባለው ሃንታ ቫይረስ መከሰቱ እየገለጸ ይገኛል። ይህ ነገር የተከሰተው በአንድ መርከብ ላይ ሲሆን እስካሁን ድረስ ታዲያ በተረጋገጠ ሁኔታ 3 ሰዎች በዚህ ቫይረስ መጠቃታቸው ነው የተገለጸው። ሃንታ ቫይረስ ታዲያ ብዙ ጊዜ የማይከሰት ነገር ግን ሲከሰት እጅግ አደገኛ በሆነ ሁኔታ የሰዎችን ሕይወት የሚቀጥፍ ቫይረስ ነው። አደጋ ታዲያ የተከሰተው በስዊዘርላንድ ላይ ሲሆን ታዲያ ይህ እንደምትመለከቱት በዚች መርከብ ላይ ነው። እዚህ መርከብ ላይ ያሉ ሰዎች ላይ ይህ ቫይረስ ተከስቷል ተብሎ የተጠረጠረ ቢሆንም 3ቱ ላይ ግን በተረጋገጠ ሁኔታ ቫይረሱ ተገኝቷል። ዶክተር ቴዎድሮስ አድሃኖም ታዲያ በዚህ ላይ ድምጻቸውን ያሰሙ ሲሆን እነዚህን 3 ሰዎች ታዲያ በጥሩ እንክብካቤ ላይ እንደሚገኙና ይሄንን ላደረጉም ምስጋና አቅርበዋል። ሃንታ ቫይረስን ቶሎ በቁጥጥር ስር ለማዋልም እየተሰራ እንደሚገኝ ገልጸዋል። ቱርክና ሳውዲ ቪዛ ቀረ። ቱርክና ሳውዲ አረቢያ በዜጎቻቸው መካከል ያለውን የቪዛ መስፈርት ሙሉ በሙሉ የሚያነሳ ስምምነት ነገ ሮብ በአንካራ ይፈራረማሉ። ይህንን ተጠባቂ ስምምነት የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ በሚመሩት የማስተባበሪያ ምክር ቤት ስብሰባ ላይ በይፋ ያጸድቁታል። ይህ ስምምነት በሁለቱ ሀገራት መካከል ላለፉት ጥቂት ዓመታት ሲታይ የነበረውን የዲፕሎማሲ ግንኙነት መሻሻል ወደ ላቅ ደረጃ የሚያሸጋግር ነው ተብሏል። በተለይም ከ2018ቱ ታዋቂው ሳውዲያዊ ጋዜጠኛ ጀማል ካሾጊ ግድያ በኋላ በኢስታንቡል በሚገኘው የሳውዲ ቆንስላ ውስጥ መገደሉን ተከትሎ በሁለቱ ሀገራት መካከል ለዓመታት የዘለቀ ዲፕሎማሲያዊ ውጥረትና የንግድ ማዕቀብ ተከስቶ እንደነበረ ይታወሳል። ሁለቱ ሀገራት በንግድ በኢንቨስትመንትና በመከላከያ ዘርፎች ያላቸውን ትብብር ለማጠናከር ወስነዋል። አዲሱ የቪዛ ነጻነት ስምምነት የቱሪስት ፍሰቱን ከማሳደግም ባለፈ የሁለቱን ሀገራት የንግድ ልውውጥ በአዲስ ጉልበት ያነቃቀዋል ተብሎ ይጠበቃል። ይህ ለውጥ በቀጠናው ፖለቲካዊ መረጋጋት ላይ የሚኖረውን ሚና ወደፊት የምናየው ይሆናል። ለተጨማሪ ወቅታዊ መረጃዎች ፎሎ ማድረግ እንዳይረሳ።